በመቀጠል እንግዲህ በቀጠሯችን መሰረት ከጉባኤ ቃና እስከ መወድስ በስብከት ምሳሌ ቅኔ እንመለከታለን። ባልኩት መሰረት ዛሬ ሥላሴ ደርሰናል ማለት ነው። ጉባኤ ቃና እንዲሁ ደግሞ ዘአምላኬ የሚበዙ ከዛም ደግሞ ዋዜማ ተመልክተናል። አሁን ደግሞ ሥላሴ እንመለከታለን ማለት ነው። ሰብስክራይብ እያደረጋችሁ ለሌሎችም እያጋራችሁ ሚዲያውን ሰፋ እንድታደርጉልኝ በአክብሮት እጠይቃለሁ። በአላይ አሚናዳብ እንዘ ያስተባርግ ሰረገላ ወሚልክያስ ጽርሃ እንዘ ይሐንጽ በዛሂን ዳንኤል በመልዕልተ ደብር ይነብር እምብን እንዘ ይሐድር ግበ እምነ ምሳሌ ጸወን ምዕራፈ ነቢያት ጉውዓን ወነጋዴ ዕፅ ምልክዓም ለበትረ አሮን ይእህዛ በጸጋም ወይምን የሚል ነው። እንግዲህ ይሄ ምንድነው? ንጽጽር ጭምር ነው ማለት ነው። አሁን ሀብታም አሚናዳብ መኪና ሲያፈራርቅ ሚልክያስም በጸጥታ አዳራሽ ሲያንጽ ወይንም ሲሰራ፣ ዳንኤል በመልዕልተ ደብር ይነብር እምብን ዳንኤል በተራራ ላይ ከድንጋይ ላይ ይቀመጣል። እንዘ ይሐድር ግበ እምነ ምሳሌ ጸወን ምዕራፈ ነቢያት ጉውዓን የስብስብ ነቢያት ማረፊያ የሆነ ምሳሌ መጠጊያ ከምሳሌ መጠጊያ ከጉድጓድ ውስጥ እያደረ ከድንጋይ ላይ ይቀመጣል ማለት ነው። ወነጋዴ ዕፅ ምልክዓም ለበትረ አሮን ይእህዛ በጸጋም ወይም የእንጨት ነጋዴ ምልክዓም ሙሴም የአሮን በትርን በቀኝና በግራ ይዛታል ነው። እንግዲህ ምንድነው ንጽጽርነቱ? ከሌላ ሀብታም መኪና ያፈራርቃል። ከዛ በኋላ ደግሞ ሚልክያስም የተባለ ደግሞ እሱ በጸጥታ ቤቱን ይሰራል ሲባል፣ ዳንኤል ግን እስካሁን ድረስ ድንጋይ ላይ ይቀመጣል፣ ከጉድጓድም ያድራል፣ እያደረ ከድንጋይ ላይ ይቀመጣል። ከዛ በኋላ ደግሞ ምንድነው? ወነጋዴ ጽድቅ ምልክዓም እንጨት ነጋዴ የሆነ ምልክዓም ደግሞ የአባቱን ወይም የጓደኛውን በትር በቀኝ በግራ ከዘራው እንዲህ እየለካ በግራ በቀኝ ይዛታል ማለት ነው። ይሄ ምንድነው? ለሰሙ ነው። ለወርቁ ምንድነው ከተባለ እንግዲህ አሚናዳብ እመቤታችንን ሰረገላ ብሏታል። ሚልክያስም ጽርህ ንጽ ዘሚልክያስ የምትባለው ያው አነጸ ማለት ጽርህ አለ ማለት ነው። ዳንኤል በመልዕልተ ደብር ይነብር እምብን ከድንጋይ ላይ ይቀመጣል በተራራ ላይ ማለት ከተራራ ላይ ሰው ሳይነካው ሳይፈነቅለው ያየውን ድንጋይ ሲወድቅ ወይንም ሲንከባለል ያየውን ድንጋይ በጌታ መስሎታል ማለት ነው። እንዘ ይሐድር ግበ እምነ ምሳሌ ጸወን ከምሳሌ ነው። እንግዲህ ምሳሌ በትንቢተ ነቢያት ምሳሌ ነው። እንዘ ይሐድር ግበ ማለት ዳንኤል ጌታን አሁንም ግብ ብሎታል። እመቤታችንም ግብ ብሏታል። እመቤታችንን ግብ ሲል አንበሳ ጌታን ብሏል ማለት ነው። ምዕራፈ ነቢያት ጉቡዓን ማለት ነቢያት የተናገሩት ምሳሌ ለማለት ነው። ወነጋዴ ጽድቅ ምልክዓም ማለት ደግሞ አንቲ ውእቱ ዕፅ ዘርኤ ሙሴ በነደ እሳት ሐመልማሉ ነበልባሉ ተዋህዶ ያያትን ዕፅን ትመስላለች። ማን? እመቤታችን ድንግል ማርያም ማለት ነው። በትረ አሮንም እመቤታችን በአሮን በትርም ተመስላለች። ምክንያቱም ሳይተክሏት ውሃ ሳያጠጧት አፍርታ የታየች የሙሴ በትር ማለት ነው። ስለዚህ በዚህ ተመስላ ይእህዛ በጸጋም በግራና በቀኝ ያዛት ማለት ያው አሮን በትር የአሮን በትር ተብላለች፣ የሙሴ ዕፅ ተብላለች። በዚህ በምሳሌ አነጋገር ማለት ነው። እንግዲህ ነቢያት ይሄን አሉ ማለት ነው። በአላይ የአሚናዳብ ቅጽል አሚናዳብ ያስተባሪ ባለቤት እንዘ አገባብ ፍቺው ሙያው ማንጸር ያስተባሪ ያለው እንዳያስር እንዘ ይጠብቃል። ሰረገላ ያለው መኪናን ስላለ ሰረገላ ያስተባሪ ተሳቢ ይሆናል። ወአገባብ ፍቺው ከፋይ ሚልክያስ የሐንጽ ባለቤት ጽርሐ አዳራሽን ስላለ ተሳቢ የሐንጽ ተሳቢ ጽርህ ተሳቢ እንዘ አገባብ ፍቺው ሲያውንም ሙያው ማንጸሪያ የሐንጽ እንዳያስር እንዘ ይጠብቃል።
በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ዛይን የማድረጊያ ባለቤት ዳንኤል የይነብር ባለቤት በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ መልዕልት የማድረጊያ ባለቤት ደብር የመልዕልት ዘር ይነብር ያለው አንቀጽ ያስራል እንጂ አይሳብም። አገባብ ፍቺው ከሙያው መነሻ እብን የመነሻ ባለቤት እንዘ አገባብ ፍቺው እየ ይሆናል። ያ ከጉድጓድ እያደረ ማለት እንዘ አገባብ ፍቺው እየ ሙያው ማንጸሪያ ሁልጊዜ ከአንቀጽ ላይ ሲወድቅ የማንጸሪያ ነው የሚባለው። የሀድር እንዳያስር እንዘ ይጠብቀዋል ማለት ነው። ግበ መነሻ የወጣበት አሁንም እዚህ ጋር ውስጥ ማለት እንችላለን። ውስጥ ይሄኛውን ከጉድጓድ ውስጥ ማለት እንችላለን። ይሄኛው ደግሞ ከነው ምና አገባብ ፍቺው ከሙያው መነሻ አሁን እዚህም ጋር ከብሏል፣ እዚህም ጋር ካለ እዚህኛው ራሱ አገባቡ አለ፣ እዚህኛው ግን አገባብ ነው ያወጣው ማለት ነው። ተደረደረ እንዳይባል ማለት ይሄኛው ከጉድጓድ ውስጥ እንለዋለን። ይሄኛውን ግን ከመጠጊያ ምሳሌ ከጉድጓድ ውስጥ ብለን እንፈተዋለን። ምና አገባብ ፍቺው ከሙያው መነሻ ምሳሌ ጸወን ምሳሌ እንላለን፣ ወይንም ጸወንን ለምሳሌ እንቀጽላለን። የመነሻ ባለቤት ማለት ነው። ምዕራፍ የጸወን ይሄ መመሰል አለበት። ምሳሌ ጸወን ሰም ምሳሌ ወርቅ ተመስሎ የመነሻ ባለቤት ምዕራፍ የጸወን ምሳሌ ቅጽል ነቢያት የምዕራፍ ዘርፍ ጉቡአን ደግሞ የነቢያት ቅጽል ይሆናል። ወአገባብ ፍቺው ሙያው ደጋሚ ነጋዲ የምልክዓም ቅጽል እጽ የነጋዲ ዘርፍ ምልክዓም የእህዛ ባለቤት ለአገባብ ፍቺው በቁም ቀሪ ሙያው ተጠቃሽ ማን ነው? በቁም ቀሪ አሁን በትርን ካለ የሙሴ በትርን ያለው ተጠቃሽ ተጠቃሽነቱ የእህዛ ላለው በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ጸጋም ይህም በወተጫፍረው የማድረጊያ ባለቤቶች ተብሎ ሙያው ይሰጣል ማለት ነው። በዚህ አይነት መልኩ ቀለል ያለ ቅኔ ስለሆነ ሁላችሁም እንድትለምዱበት ነው ይህን ያቀረብኩት። ስለዚህ ሰብስክራይብ ማድረጋችሁን አትዘንጉ፣ ለሌሎች አጋሩልኝ። ይቆየን።